ጎናችሁ ያለው ሰው ከምንም ነገር በላይ ኢየሱስን ውደዶ በሉት። በምንም ነገር አትያዙ። ኢየሱስ ጨካኝ አይደለም፣ ውሳኔ ግን ይፈልጋል። የእግዚአብሔርን መንግስት ወንጌል ስበኩ። ይኸውላችሁ ልከተል ሲለው ከተመለስ የማይተናነስ መልስ ሰጥቶት፣ ከተመለስ እኮ አይተናነስም። ወፍ ጎጆ አለው፣ ቀበሮ ጉድጓድ አለው፣ የሰው ልጅ መኖሪያ የለውም ሲል በየቀኑ እኮ ተአምር የምታደርግ መስሎኝ ነበር ብሎ እንዲመለስ የሚያደርግ አይነት አይደል? አሁን ጧት በምልክትና በድንቅ የምቀሰቅሰኝ ከእንቅልፌ። ክርስትናን በፕሪንሲፕል መኖር መልመድ ጥሩ ነው። በፕሪንሲፕል ዲሲፕሊናችሁ ሲሪየስ ይሆናል። ፕሪንሲፕል ስትለምድ ዲሲፕሊን ይኖርሃል። ዲሲፕሊን ደግሞ ካራክተርን ይሰራዋል። በጣም ስትሪክት ሻርፕ ያደርግሃል። ሁሌ በእንክብካቤ መኖር ግን ያበላሻል። ባይዘው ትልቅ ሆኖ ሁሌ እንክብካቤ ብቻ ከሆነ እንትን አይደንቲቲ ይበላሻል። ባይዘው ታጣላህ አይደለም። እኔ አሁን እኮ ክርስትና እኮ እግዚአብሔር ሰማይና ምድር የፈጠረ አምላክ እኮ እሱ ነው። ዓለም ላይ ለምንድን ነው መከራ ምን በላው? እግዚአብሔርን መከተል ከዓለም ጋር ጠላት መሆን ስለሆነ ነው እንጂ እግዚአብሔር መከተል ድሃ ያደርጋል እያልኳችሁ አይደለም። ሀብታምም አያደርግም፣ አፍተሮል ግን ድሃም አትሆንም። እንደሱ አይነት ትምህርት ውስጥ የለም። ኢየሱስ ስትከተል በጣም ባለጠጋ ትሆናለህ፣ ኢየሱስ ስትከተል ትደህያል። ወንጌል ውስጥ የለም እንደዚህ አይነት ሐሳብ። ወንጌል ኢየሱስን መከተል ብቻ ነው። ስትከተል የሆንከውን ትሆናለህ። አንዳንዱን ቢያደህየው አይቆይም፣ አንዳንዱን ባለጠጋ ቢያደርገው አይቆይም። ስለዚህ እንዳመጣጣች ልጁን በእኔ ሁኔታ የሚል ቃል ተጠቅመን አብረን እንኖራለን። እስቲ አሜን በለው። ነው በእውነት አሁን አንዳንዶቻችን እኮ በጣም ተለቅ ያለ ነገር አሁን ብናገኝ መንገድ አይበቃል፣ በቃ አይበቃል፣ መንገድ አይበቃል። በስማ አንዳንዶቻችን ደግሞ በጣም እንትን ብንል አንችልም። የፈጠረን እሱ አይደል? እሺ ሁላችሁንም ጌታ በጎ ነገር ያድርግላችሁ። በእውነ ጳውሎስ እንዳለው ከመከራዬ በቀር ስላለ መከራ አያገኛችሁ፣ በሰላም ኑሮ። የጠቅስ ነው እሱ። እግዚአብሔር ይመስገን። እና የመጀመሪያውን ሰውዬ ከተመለስ የማይተናነስ ነገር ነግሮት፣ ሁለተኛውን ደግሞ ተከተለኝ አለው ኢየሱስ። የመጀመሪያው የትም ብገባ እከተልሃለሁ አለው። ይሄኛውንስ ተከተለኝ አለው። ተከተለኝ ሲለው ምንድን ነው ያለው? የመጀመሪያውን ሰውዬ ኢየሱስ ተከተለኝ አላለም፣ ከሰውዬው የመጣ ነው። ይሄኛውንስ ከኢየሱስ የመጣ ነው። ተከተለኝ ሲለው ሰውዬው ምንድን ነው ያለው? ጌታው አስቀድሜ ልሂድ። የሚገርም ሰው ነው። ይሄ ማለት ምን ማለት ነው? ጌታን የምትቀበል ተብሎ ሲጠራ አሁን አስቀድሜ ሄጄ አባቴን ልቅበር ማለት አባቱ አልሞተም ባይዘው አባትዬ ቢሞቱማ ቀበር ነው ሰውየው። አልሞተም። ሂዱና አጥኑት እናንተ የሚጠቀመውን ቃል። አልሞተም ግን አባትየው ታመዋል። እና ዝም ብዬ እኔ ካንተ ጋር እዚህ ወንጌል እያልኩ የእግዚአብሔር መንግስት ያልኩ ለምን እንከረተት እንዴ? ቆይ አንዴ ከአባቴ ጋር ልቆይና ከዛ አባቴ ሲሞት ቀብሬው ልከተልህ። ሁለት ጉድ ነገሮች መሃል ነው አይደል? አጣብቂኝ። አባቱ ጋር መቆየትን ቤስት ነው ለሱ፣ ኢየሱስን መከተልን ቤስት ነው ለሱ። አሁን ጌታ ኢየሱስ ክርስቶስ አባት ጋር አትቆይ አይደለም ትምህርቱ፣ ፕራዮሪቲ ነው። እስቲ አሜን በሏ። ጎናቸው ያለው ሰው ከምንም ነገር በላይ ኢየሱስን ውደዶ በሉት። አሁን ይሄ ሰውዬ እንደ ምሳሌ እዚህ መሃል መጣ እንጂ እኮ በጣም እኮ ገንዘብ ወዶ የተመለሰ እኮ አለ። ያለን ሸጣ ለድሃ አካፍለህ ተከተለኝ ሲለው ለዛም ኢየሱስ ወደደው ተብሎለት ሰውየው ኢየሱስ ለዛም ወዶት ይሄንንስ ተከተለኝ ሲለው ምን ያህል ጊዜ እንደሚቆይ አይታወቅም። አዎ ከዛ ጌታ ኢየሱስ ክርስቶስ ምንድነው ያለው? ሙታናቸውን ይቅበሩ፣ አንተ ግን የእግዚአብሔር መንግስት እየዞርክ ስበክ። ፕራዮሪቲ ነው። ቅድሚያ ለእግዚአብሔር መንግስት ወንጌል ስጥ። ያኛው መቼ እንደሚሆን አያውቅም ሰውየው ራሱ። አስቀድሜ ያንን ጨርሼ ልምጣ 5 ዓመት 10 ዓመት የላይፍ ታይም እሱም ቀድሞ ሊሄድ ይችላል እና ሳይከተለው እየኖረ ነው። ብትከተለኝ ይሻላል። እንደውም የእግዚአብሔር መንግስት ስበክ እየዞርክ አንተ አሳይመንት አለብህ። ስራህን ስራ። የእግዚአብሔር መንግስት ወንጌል ስበክ። የእግዚአብሔር መንግስት ወንጌል ስበኩ። በምንም ነገር አትያዙ። በምንም ነገር ኢየሱስን ከመከተል አትቁሙ። በምንም ነገር በጣም አሳማኝ አይመስልም ይሄ ምክንያት? በጣም አሳማኝ ምክንያት ነው። በጣም አሳማኝ ምክንያት የሚመስለው ኢየሱስ ግን እንደዚህ ያለ እለፈው። ይሄን ምክንያት ነው እለፈው። ይበልጣል ይሄኛው። እኔን መከተላው ለዘላለም ነው።
በዚህ ምክንያት ሚስ አታርገኝ። ኢየሱስን መከተል ቀላል አይደለም። ከመጥፎ ነገር አምልጠህ ብቻ አይደለም የምትመጣው። በጣም ቤስት ነው የምትለውንም ነገር ነው የሚያስተውህ። አሁን ከክፉ ነገር ከሞት ነው ያመለጥኩት ብቻ አይደለም፣ በጣም ምርጥ ነው ከምትለው ነው ጥለ የምትመጣው። ለአንተ በጣም ቤስት ነው የምትለውን ነገር ኖ ቅድሚያ ለኔ ስጠኝ ሊል ይችላል። ቆይ ጌታ ሆይ ትንሽ ጠብቀኝ፣ አይቆምም። እየሄደ ነው። መጽሐፍ ቅዱሳችን ላይ በጣም እንደዚህ አይነት ጭካኔ የነበራቸው ሰዎች ነበሩ። መጽሐፍ ቅዱሳችን ላይ ብሉይ ኪዳን ላይ በተለይ የብሉይ ኪዳን ተከታዮች ብሉይ ኪዳን እነሱ እንኳን ድሮ ኖሩ። አዲስ ኪዳን ገብተው ኢየሱስ ቢገባቸውና ጸጋ ቢሞሉ ሙሴን ይዩት ምን ጥሎ እንደወጣ፣ አብርሃምን ይዩት ምን ጥሎ እንደወጣ፣ ኤልሳዕን ይዩት ምን ጥሎ እንደወጣ። ሁሉንም ብንደረድራቸው ትታው የወጡትን ነገር እስቲ ይዩት። ለዛ እኮ ነው ዕብራውያን 11 ላይ ወደ ሀገራቸው መመለስ ቢፈልጉ ዕድል ነበር አለ። ለምን? ሙሉ በሙሉ አይደለም የዘጉት። ኤልሳዕ 12 ጥማድ በሬ ነው ያለው፣ 2 ነው ያረደው፣ 10 አለ። የሆነ ቀን ልመለሳ ቢል ይችል ነበር። ወደ ሀገራቸው መመለስ ቢፈልጉ ዕድል ነበራቸው። እነሱስ ፈጽመው ተከትለውታልና እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም ይላል። እስቲ አሜን በሏ። ወደኋላ አላፈገፍግም ሲል አምላኩ ነኝ ያለ እግዚአብሔር። አሁን አምላኬ ነው አይደለም ያሉት፣ እግዚአብሔር ነው ከሰማይ የነዚህ አምላክ ነኝ ያለ። አየህ እና የኔን አምላክ አምልክ ብሎ ሊጎትቱት ሲል ኖ የሱ ነኝ ይላል እግዚአብሔር ብቅ ብሎ ማለት ነው። ለምን? አከታተሉ ነው። ጨካኝ ናቸው። እላያቸው ላይ ሰይፍ ይመዛሉ። አንዴ ባካ አባቴን፣ አንዴ ባክ እንትኑን፣ አንዴ ባክ ሲለው ኖ ኢየሱስ ጨካኝ አይደለም። ውሳኔ ግን ይፈልጋል። ውሳኔ የሚያስወስነን ለሱ አይደለም፣ ለኔ ነው የሚያስወስነኝ። ለሱ አይደለም፣ እሱ እየሄደ ነው። ዓለም ሁሉ ቢክደው እሱ ብቻው ለዘላለም ታምኖ ይኖራል። እኔን ለማዳን ለኛ ነው። ቅዱሳን የእግዚአብሔርን መንግስት ወንጌል ስበኩ። በሌላ ነገር አትጠመዱ፣ አትያዙ። ምንም ነገር ከእግዚአብሔር መንግስት በኋላ ይደርሳል።